ሰላም ጤና ይስጥልን የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን አደራችሁ እንደምን ዋላችሁ። እነሆ ቃል በገባነው መሰረት ዛሬ ከአቶ ጀዋር ጋር ዳግም ተገናኝተናል፣ ይዘን ቀርበናል። በስቱዲዮ ይገኛል፣ በሰዓቱ ተገኝቷል። በጣም እያመሰገንን ወደ ስቱዲዮ ጋብዛለሁ። አቶ ጀዋር በድጋሚ ስለተገናኘን በጣም ደስ ብሎኛል። በአዲሱ ዓመት በ2026 እንደከረም ሞገስና አድማጮችህ ተመልካቾችህ መልካም አዲስ ዓመት እንኳን በዳግም ተመለሰን። በጣም ጥሩ። እንግዲህ በዚሁ ልጀምር። እንዳውም እስቲ ላለፉት 3 ወራት ከኦክቶበር እስከ ዲሴምበር ድረስ ከሚዲያ ጠፍታል። ኦፍ ኮርስ ሶሻል ሚዲያ ላይ አልፎ አልፎ እስከ ኖቬምበር አጋማሽ ላይ ትጽፍ ነበረ። ጠፍተ ነበረና በሰላም ነው ነው የጠፋው ከሚዲያ ከመደበኛው ሚዲያ? በሰላም ነው የጠፋሁት። የምሰራው ስራ አካል ነው። ወደፊት እነግርሃለሁ። አሁን ከነገርኩ ደግሞ ጥሩ አይሆንም። ዌር ኩኪንግ ብለህ ነበረ ባለፈው ባሮጌው ዓመት። ያ ዌር ኩኪንግ አንዳንዴ ያየ ኪችን ውስጥ ኩክ ሳታደርግ ወደ በፌ ይዘው ከመጣ ጥሩ አይደለምና ኩክ እያደረግን ያለነው ነገር አለ። የዛው አካል ነው። በፌው ላይ እስክናቀርበው ብንጠብቅ አይሻልም? መቅመስ ከፈለክ ወደ ኪችኑ መግባት ትችላለህ። እሺ፣ እናመሰግናለን። እንትን እንዳይሆን ብዬ ነው ሰላጣ እንዳይሆን ብዬ ነው ኩክ እያደረጋችሁ ያላችሁትና እሱኮ ወይ ኪችን ገብተህ ከኛ ጋር ጨውንም እየቀመስክ ማየት፣ አለበለዚያ በትዕግስት መጠበቅ ነው። እሺ፣ ጥሩ። በቢፌ ላይ እስኪቀርብ ድረስ ተጠብቅ ብለሃል። በቅኔም እግረ መንገዱንም በፌት ኦፍ አይዲያስ እያስተዋወቅ ነው። በጣም እናመሰግናለን። ሰው የሰሞኑን ከመጥፋቱ ጋር በተያያዘ ጀዋር ቁጥጥር ስር ውሏል። ተመርምሮ ብዙ ነገር ዘርግፏል፣ አምኗል፣ ወንጀል ውስጥ መዘፈቁን ተናዟል። ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛ እንጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጭብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎችን ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት ጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ። በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ከወዳጆቼ የበለጠ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል። ከዛ በኋላ ነው የለጠፍከው። እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ። ምክንያቱም እንዲሁ ዝም ብለህ እንደማቀርብና እንደማታጋራ ስለነገርከኝም ነው በትዕግስት ጠብቁ ያልኩት። ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ። ባጭሩ መመለስም አለመመለስም ትችላለህ፣ ለአድማጮች ሲባል ማለት ነው። አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጭ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው። ስለዚህ አቶ ጀዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል። ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ? ስለዚህ ቅድም እንዳልኩ አይ ዶንት ዋንት ቱ ኮሜንት ኦን ዘ ኢሹ። ግን በሌጋሊ ራሱ ባያዝ እኮ የተባለው ውንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው። ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው። ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ ስቲል ተውላቸው። እነሱ ባልደረቦች ስራቸውን ይስሩበት። በሰው እንጀራ መግባት አልፈልግም።
እሺ አመሰግናለሁ። እሺ ኦኬ የህጉን በዛው ዋትስ ኔክስት የሚለውን እጠይቃለሁ። አጭር አጠር ባለመልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ። አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱን መሰለኝ አንዱ እሱ ነው። ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ የዛሬ ዓመት ያስቀመጥኩት ቀልድ አይደለም። አጋጣሚ ስለነበረኝ ነው አምና አስቀምጬው ነበርና ምን ለማለት ፈልገው ነው ይጣፍጣል ስሜ ስትል ይጣፍጣ አንደኛው አይ ቲንክ እኔ እንደ ጨው ጣል ማድረግ ለብዙ ሰዎች አይ ቲንክ እኮ ባለፈው 7 ዓመታት ከአብይ የበለጠ ስራ በሰዎች በመፍጠር እኔ ሳልሻል ቀራለሁ። እኔም በመስደብ እኔን በመርገም ስለ እኔ ሐሰት በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች። አም ሃፒ ፎር ኢት ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር። ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉ እና ፈጣሪ ከለመኑልኝ ጥሩ ነው። አንድ እሱ። ሁለተኛው ያ የምሰራው እንዳንድ የሚጠረጥሯቸው ነገሮች አሉ። መጀመሪያ ላይ ጠየቅከው ለምን ጠፋህ? ኪችን ውስጥ የማበስለውን ነገር አንዳንድ ነገር ጆሮ ውስጥ አላቸው። በተለይ አሁን በአካባቢያችን ወደፊት ወደ ኋላ ላይ የምንወያየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉ እና they want to know what I'm up to, they want to know what I'm cooking። ስለዚህ ምንድን ነው የሚያደርጉት? እንደ አሳ ሊያሰግሩኝ ይፈልጋሉ። እንትን ታውቃለህ ምንድን ነው የሚባለው? አሳ የምናሰግርበት ፍሬ ነበረ ትዝ ይልሃል ልጅ ሆነን? አዎ ስሙ ረስቻለሁ። አላው ይሄ እኛ ጋር ሚጥሬ እንለዋለን። ወቅተ ነው ውሃው ስጨምረው አሳው ግር ብሎ ወደ ላይ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው። ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው። መብት ነው እንግዲህ አለመመለስ። እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ? ሚስጥር ነው እንዴ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው። ሀውዝ ሲክሬት የስ እዛ ነበርኩ። ምንድን ነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነው እና ኢትስ ኖት እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ ወዳጅ? እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እና እንግባ ሎክ ጀስ ሲሊ ነው ያ አይደለም አላማው። ባይዘው አላማው ይሄ የሚያደርጉት ነው። አላማው they wanted to know what I'm up to። ስለዚህ የፈለጓቸው ነገሮች አሉ፣ የሞከሯቸው ነገሮች ደግሞ ነበሩ። የሞከሯቸው አሁን እዛ ወንጀላቸው ስታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸው እና ያ ስላልተሳካ ነው ከሊጋል ሴኪሪቲ ሂት ጆብ ሞከሩና አሁን ያ አልሰገራ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት። እንተዋወቃለን። ስለዚህ ወልቤይናን አረባምቲ አይ ኦኬ ሶ አሜሪካ ሄዶ ያሳየን ተብሏል። መጨረሻ ላይ ኮሜንት ማድረግ ትፈልጋለህ እሱ ላይ ወይስ? እኔ እኮ ለረጅም ጊዜ አሜሪካዊ ነበርኩ። እንዴ ፍላጎቴ ነው ፓስፖርቴን የመለስኩት። 2 ልጆች አለኝ አሜሪካ፣ ጓደኞቼ ቤተሰቦቼ እዛ ነው ያሉት። እኔ ምን በቃ ሄደላቸዋለሁ። እንግዲህ ጎበዝ ከሆኑ ሃይክ ከኔ ጋር መሄድ ነው። አሜሪካ ሲሄድ እንደምታውቀው አይ ላቭ ሃይኪንግ። ስለዚህ አሜሪካ ሄዶ ያሳየኝ ያለ ሰው ሰልፍ ያዝና ግን ያችን 8 ሰዓት የ20 ማይል ሃይክ ማድረግ መቻል አለበት ከኔ ጋር። በጣም ጥሩ። ሶ ዋት ኢዝ ኔክስት? እንግዲህ የህግ ጉዳዩን ህግ ይዞታል ብላል። ኦፍኮርስ ፐብሊክም ለጥፋል። ቅድምም ስለተያያዘ ኮሜንት ማድረግ አልፈልግም በይዘት ላይ እያልኩ ነው። ደጋግሜ እየጠየቅኩ ነው። የመጨረሻ ዋትስ ኔክስት ምንድን ነው? በዚህ ጉዳይ ምን እንጠብቅ? ወይስ አድማጭ ተመልካቾች ምን ይጠብቁ? ያው የህግ ባለሙያዎቹ የሚያደርጉትን ነገር እከታተላለሁ፣ እፈጽማለሁ። ለህዝብ ማወቅ ያለበትን ነገር በሂደት አሳውቃለሁ። ለህዝብ የምናሳውቀው ያው ፐብሊክ ፊገር እንደመሆኔ ለህዝብ ማወቅ ያለበትን ነገር አሳውቃለሁ። ከዛ ውጭ ያው በህጉ ጉዳይ ላይ የህጉን ሰዎች እከተላለሁ። በግብርና ጉዳይ ላይ የግብርና ባለሙያዎችን
በፋይናንስ ላይ የፋይናንስ ሰዎችን መከተል አስፈላጊ ነው እና እሱን ለምናሳውቅ ይሆናል። will follow that but it's not እኔ በራሱ ባይዘው እኔ ስሜ ስለጠፋ ምናምን I don't care ግን ሌሎች ተቋማትም ምናምን ስለተነካካ ይሄ አንዳንድ ግንኙነቶችን ሊያሻክር ስለሚችል ያንን ክሊር ለማድረግ የሚሰሩ ስራዎች ይኖራሉ። ወደፊት የሚታወቅ ይሆናል። ግን we are taking it serious ምን እንትን እናደርገዋለን። እሺ እንግዲህ የበርደን ኦፍ ፕሩፍ እኛ ጨርሰናል። አላደረኩም ካለ ራሱ ይናገር ብሏል። አቅርብ ተብሏል። አቅርብ ያለው ይለጥፍ ተብሏል። ትላንትና ለጥፋል። እንግዲህ ማድረግ የምንችለውን አድርገናል። ከዚህ በላይ በደጋግሜ ተመሳሳይ ጥያቄ ብጠይቅም የተለየ መልስ ሰጠኛል ብዬ ስለማላስብ ጊዜ መብላት አልፈልግም። ወደ ሰሞንኛ ጉዳይ እንሄዳለን። ወደ መጀመሪያው የርዕሰ ጉዳይ ከመሄዳችን በፊት አንድ ዜና ስቱዲዮ እንደገባን ሰምተናልና እሱ ላይ አስተያየት እንድሰጥ ፈልጋለሁ። የፋኖ አንድነት ድርጅት ተፈጥሯል ወይም ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትዕዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የኦኤልኤ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ የማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይም ህዋትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ። የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5 6 7 ቡድን ሲኖር፣ በኦኤልኤ ስም እንደዛ ሲኖር፣ በህዋት ስም ሲኖር መዓት ሰውን ማደራደር ከባድ ነው። መዓት ሰውን ማቀራረብ ማለት መዓት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ፣ ህዋትም ኦኤልኤም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ሆኑ። ሶማሊያን ተመልከታ። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም? እኔ ሰላማዊ ትግል አራማጅ ነኝ። የኦፌኮ አባል ነኝ። የኦፌኮ አመራር አካል ነኝ። ስለዚህ ይሄ አምቢጊቲ የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም፣ አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። ኢትዮጵያ ውስጥ በአሁኑ ወቅት ሁለት ትልቅ አጀንዳ አለ ብያለሁ። የጸጥታ፣ የሰላም ወጥቶ የመግባት እሱ ነው አንዱ። ሁለተኛው የኢኮኖሚ ውድቀት ነው። ሁለቱም ተያያዥ ነው። የጸጥታ ችግሩ፣ የደህንነት ችግሩ፣ የሰላም ችግሩ የኢኮኖሚውን በማሽቆልቆል ደረጃ ከፍተኛ ሚና አድርጎ ፈጥሯል። ስለዚህ የፖለቲካ ብልሽቱ የጸጥታ ችግር ፈጠረብን፣ የጸጥታ ችግሩ ደግሞ የኢኮኖሚ ችግር ፈጠረብን። እነዚህን ተያያዥ ነገሮች ለመፍታት በምናደርገው ስራ ውስጥ አንድም ልንጸየፈው የሚገባ ገዢውን ፓርቲ ጭምር ለዛ ነው የገዢው ፓርቲ ተቋማት፣ የመንግስት ተቋማት ጭምር ጫና እየተደረገላቸው ግን ዘንባባም እየቀረበላቸው አማራጭም እየቀረበላቸው ወደ ሰላም እንዲመጡ አስፈላጊውን ጫና ማድረግ
ግን በር ክፍት ማድረግ አስፈላጊ ነው። የታጠቁ ኃይሎችም በመንግስትም ወገን የታጠቁ በአማጺ ወገን የታጠቁ በሲቪል ፖለቲካ የሚሳተፉ አንድ ላይ መምጣታቸው ግዴታ ነው። ጥሩ። ግን የአቶ ጀዋር መሐመድ የሰላማዊ ትግል አቀንቃኝም ሆኖ እንዲሁም የኦፌኮ አባል ሆኖ ከነኚህ ከታጣቂዎች ጋር ያለው ሚና ምንድን ነው? ከነሱስ ጋር ንግግርም ውይይትም መታከክስ ምን ያስፈልጋል የሚል ነው በተደጋጋሚ ሲቀርብ የነበረው እና በዚህ ረገድ ያንተ ሚና ምንድን ነው? የኔ ዓላማ ኢትዮጵያ አንደኛ ስቴት ኮላፕስ እንዳይመጣ መከላከል ነው። ነምበር 1 ሴቪንግ ስቴት ኢዝ ክሩሻል። አንድ እሱ ነው። ስቴቱን ሴቭ ለማድረግ አሁን ያሉ ግጭቶች እንዲቆሙ ሌሎች ደግሞ እንዳይፈጠሩ ለማድረግ ዓላማዬ አሁን ያለኝ ዓላማ እሱ ነው። ሀገሪቷንም ከመበታተን ለመከላከል አዳዲስ ግጭቶች እንዳይፈጠሩ ያሉ ግጭቶችም እንዲከስሙ ከተፈለገ ደግሞ ከማንም በላይ የታጠቁ ኃይሎችን ማነጋገር ግዴታ ነው። ጸሎት ማድረግ ይቻላል። ከጸሎት ውጪ ግን የፖለቲካ ስራ እንስራ። ኢትዮጵያ ውስጥ ሰላም እናምጣ። ሀገርን ከመበታተን እንታደግ። ወደፊት የሚቀጥለው ትውልድ ወደ ዲሞክራሲ መሻገር እድሉን እና መረማመጃ እናዘጋጅለት ከተባለ አሁንም ደግሞ አለ ኦኤልኤ፣ ፋኖ፣ ህወሓት ሌሎችን ማነጋገር ግዴታ ነው። ልትወዳቸው አይገባም። አመለካከታቸውን ስብናቸውን ላትወድ ትችላለህ። but they are active players። ቅድም ብያለሁ። ሁለቱ የሀገራችን አጀንዳ የሰላምና የኢኮኖሚ አጀንዳ የታወቀው በጦርነት ምክንያት ነው። የዚህ ጦርነት ተዋናዮች ከኛ ከሲቪል ፖለቲከኞቹ የበለጠ የታጠቁ ኃይሎች ናቸው። ስለዚህ እኛ የሲቪል ፖለቲከኞቹ ከታጠቁ ኃይሎች ጋር መነጋገር የታጠቁ ኃይሎች ስለ እንግዲህ let me be very clear በአማጺም ያሉ በመንግስትም ያሉ የታጠቁ ኃይሎች የሀገሪቷን የወደፊት እጣ ፈንታ ወሳኝ ናቸው። እኛ በሲቪክ ፖለቲካ ውስጥ ያለን በመንግስት ውስጥም ይሁን ከመንግስቱ ውጪ ያለን እነሱም በማግለል ሰላም እናመጣለን ማለት የሚታሰብ ነገር አይደለም። ስለዚህ ለዚህ ነው የማገኛቸው። ወደፊትም ቀጥላለሁ። እሺ መልካም። እንግዲህ ከዚሁ ጋር ስለ የኢትዮጵያ ፖለቲካም እያወራን ስለሆነ ነው ወደዛ እየተንደረደርን ስለሆነ ነው እና ፐርሃፕስ ከዚህ ጋር ተያይዞ የሚነሳው ጉዳይ ቅድም ሀገራችን እንዳትፈርስ ማድረግ የትውልድም ግዴታ አለብን የሚል ነገር አስቀምጣልና ከዚህ በፊትም ስትል ነበረ። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ነው፣ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካ ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት ይሄኛ ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም 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 ከፍተኛ። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ እያደረቅ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔ እያስፈራኛለሁ። ባለፈው ዓመት ብዙ ፎከስ አድርገን ስንሰራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን እንደማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር በዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሀፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና
ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍሏል። አመሰግናለሁ። ሶ ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ። መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል። ሶ አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። የአብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል። በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች እያለ እየጮሃል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለእኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው ዶሚናንት ሄጅሞን ፓወሩ እና ቻሌንጂንግ ሄጅሞን ሲመጣ እዛ ላይ ሲደረስ ነው። ልክ እንደ ኤርዝኩዊክ የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግ እና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጨዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ እየተካሄደ ባለበት ሁኔታ ደግሞ ሚድል ፓወር የምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር የምንላቸው በተለይ በእኛ አካባቢ አስፈላጊ የሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። ይሄ ፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም፣ ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጭ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ $1 ሚሊዮን ብድር ለኢትዮጵያ ለቋል። አሁን ቅድም
ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የኢሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን፣ መጥተው ምን አደረጉልን ነው። ለምሳሌ ይሄ ቲክቶከር ልጅ መጣ፣ ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ። መጀመሪያ ምን ጉግል እንደሚያደርጉ ልንገር። ሃው ሴ ቪዚት ነው የሚሉት። ሃው ሴ ቪዚት። ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው ለሚሄደው። ለመዝናናት ግን ከጭንቀት ነው። በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃው ሴ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና፣ ውጭ ጉዳይ ሚኒስትሮች የሚመጡትን ተውና፣ በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና እንወያይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳልህ። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጭ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲትሮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም፣ እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው ማምነው ነኝ። ሪያሊቲ አምና የዚህ ጊዜ ነው መስለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አምሃቢ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት
ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው? አማራ ክልል ነው ሰደው እና ማስረሻ መጡ። እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደር እና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት። ከዛ አልፈው አርሲን አረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩሱ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባበሰ ያለው የዲፕሎማሲ ቁስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክት ማስተላልፋል መጨረሻ ላይና መጀመሪያ ደብዳቤውን ስታይ ምንድን የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ መጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዚዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዚዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ አይቼ አላውቅም። በነገራችን ላይ ኦል አር አዌር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ሆኤቨር ጠቅላይ ሚኒስትር ቤዚካሊ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ሄድ ኦፍ ኤግዜኪቲቭ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዚዳንት ደብዳቤ በቀጥታ ሲጻፍ ፕሬዚዳንቱን ከሚመለከት ጉዳይ ውጪ ይሄንን ነው እና ለፕሬዚዳንት አልተጻፈም። ኦፍ ኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድነው የተሰማ? ምንድነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈ? አክቹአሊ አልገረመኝም። ከፕሬዚዳንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃምስ አኮርድ ጋር የተያያዘው ነው። በእስራኤልና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካ አድርጌዋለሁ ነገር። አልሲሲ እና ግብጾች ያቀረቡት ምንድን ነው? እዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር ግፋንቢል በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ አሜሪካ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬሸሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይህንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ስለዚህ ይልሃል 7 ቢሊዮን ሰጡኝ ሲል ገባበት። መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እምቢ ለማለት አቅም የለንም። ለምን በለኝ። አንደኛ
ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ በጣም አግሬሲቭ እና አሰርቲቭ የሆነ ፎሬን ፖሊሲ ነው እየወሰደ ያለው። ሃይ ሪስክ የሆነው የቅድም ካልኩት የአሜሪካ የአቅም ከመዳከም ዲፌንሲቭ የሆነ ግን አግሬሲቭ የሆነ ፎሬን ፖሊሲ ነው እየተከተለ ያለው እና ማንኛውንም ጫና ለቨሬጅ ለማድረግ ወደኋላ አይመለስም በአሁኑ ጊዜ። ሁለተኛ ከአሜሪካ ውጪ ሳውዲ በ2000 ከዚህ በፊት በነበረው ከግብፅ ጋር ቴዎሬቲካሊ ብትቆምም ግብፅን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብፅ አጋርነት ትመጣ ታደርጋለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም። አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኢሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሀይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲን እና ኢሚሬት እንደማያቸው ኢሚሬት እንደ ነብር ነች። ትንሽ ፈጣን ቶሎ ዴሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ። ሳውዲ እንደ ዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸራሊ ዲፕ የስትራቴጂክ ዴፕዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ጠራርገው ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኤሚሬት ቀብድ በልተን የኤሚሬት ተላላኪ ሆናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኤሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኤሚሬት እጅ ከሆኑት ውስጥ ከአንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊርሊ እንደሚታየው ኤሚሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ ዝግጅት የተደረገ ነው። ሳውዲ ይህን አትፈቅድም። ስለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤሚሬትን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ እጇ ከኢትዮጵያ የኤሚሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብፅ ላይ በመደረብ እኛም መውቀር ነው ማለት ነው። አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ፣ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢያችን ሀያል ሀገር። this is no longer even about Egypt. እነኚህ ሁለቱ ሀገሮች ናቸው፣ ይወቅሩናል ማለት ነው። የኛ አቅም ስንየው የኛ አቅም ከ2019 ጋር ስናያዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማቲካሊ ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሰሶ ወደ አካባቢው በጥባጭ ቦዘኔ መንግስት ተቀይረናል። ሶስተኛ አልጨምርልህ፣ የክርስትና አባታችን ሲምቦሊዝሙን እንወሰደውና ኢሚሬት ነች። ኢሚሬት ደግሞ ለእኛ ብላ ከግብፅ ጋር አትላተምም። አሜሪካና ሳውዲ ሳንድዊች ሲያደርጉን ኢሚሬት ከኛ ጋር ሳንድዊች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ኢንተረስቷ ምንድን ነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች የማትሆን ከሆነ ዋጋ የማከፍል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳውም እግረ መንገዱንም ላንሳ፣ ለጥሩ ነጥብ ነው። ጀዋር ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብፅ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈውና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ ልዩ ሁኔታ ነው ወይስ ይህንን ራሱ የሚገለጽበት መንገድ አለ? ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ይኸውልህ እነኚህ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰልወል ካንትሪ ላይ
ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ። ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኑ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ስደግፍ የነበረው የኢትዮጵያ መንግስት ነው። እንደ መንግስት ተቋማዊ ግንኙነት ነበር። ኢት ዋዝ ኢንስቲትዩሽናል አሬንጅመንት። አሜሪካም ንጉሱን ስደግፍ ኢት ዋዝ ኢንስቲትዩሽናል አሬንጅመንት። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲትዩሽናል ነበረ። ኤሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛን ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥም ሆነ ሌላ ቦታ አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያ ሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሀይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በምታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ምንድነው የሚያደርጉት? ራሽያና አሜሪካ ወይ ሌሎቹ ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋሙ በዛ እንዲሄድ ነበር የሚፈልጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው። ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት። ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር። ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት። ሞገስ አትሳሳት። ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት። እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድን ነው? መንግስት ማለት ተቋም ማለት እኮ ነው። መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው። ምንድን ነው የኛና ዩኤኢ ስምምነት? ወደዚህ አይተነው እናውቃለን? ምንድን ነው እየተጠቀምን ያለ ነው? አንድ ነገር መርምሩ እስቲ። ባለፉት 7 ዓመት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች። ከነሱ የሰማሁትን ነው። ኢትስ ኖት ፕሮፓጋንዳ። where did they invest that money? እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው። where is that? አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች። አንድ ቢልዲንግ ብቻ ነች ያለቀችው። ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማዕት የአፓርትመንት ኮምፕሌክሶች ሰርተዋል። ሶ ዲሉ አብይን የሚደግፉት የኢትዮጵያን መንግስት ለመደገፍ አይደለም። እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል። ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው። ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይሄድም፣ ተቋምን ይዞ አይሄድም። እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም፣ ምን ስምምነት እንዳላቸው አያውቁትም። he is exactly the kind of leader they want to cultivate።
በየቦታው በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነገ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም። ማወቅ ያለብህ የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ አድርግ። ከዚህ የነበሩ አማጺያን ወይ የማዕከላዊ መንግስትን ገልብጠው የማዕከላዊ መንግስት መሆን የሚፈልጉ ናቸው፣ ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት የሚፈልጉ ናቸው። these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጺያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኤሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኤሚሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት። ለምን ሪኮግናይዝ ያላደረጓቸው? ኢትዮጵያ ነበር ሲገፉ የነበረው ሪኮግናይዝ አድርጉ ብለው። why they want a pariah state የነሱ ተቀጥያ የሆነ በነሱ የሚገፋ እንደፈለጋቸው አንድ ሪቤል ግሩፕ የተወሰነ አካባቢ ሲይዝ ዓለም አቀፋዊ እውቅና ስለማይኖረው ዓለም አቀፋዊ ግንኙነቱ በሙሉ በስፖንሰር ሀገሩ ጋር ነው በኤሚሬት ነው የሚሆነው ማለት ነው። ልክ እኛና ጣሊያን ጦርነት የከተተው ትዝ ይላል የውጫሌው ስምምነት የኢትዮጵያ ግንኙነት በሙሉ በኢጣሊያን በኩል ይሁን የሚለው አይደለም መልሶ ሌላ ጦርነት የከተተን። በነገራችን ላይ ያ ኢትዮጵያ ላይ ተሞክሮ ከሸፈ እንጂ በተለይ ኮስታል ስቴት የምንላቸው ከዛንዚባር አንስቶ ኦል ዘ ዌይ እስከ ኢቦላንድ የነበረው ይሄ ሉዓላዊነት የሌላቸው ግን መንግስታዊ ቅርጽ ያላቸው መንግስት ያልሆኑ በሺክደምስ በኪንግስ በተወሰነ የተያዙ ኃይሎችን በመጠበቅም ነበረ ኤክስትራክቲቭ ሲደረግ የነበረው። አሁን ያንን የ19 ሴንቸሪ ስራ ነው እኛ ላይ ለመድገም እየተሞከረ ያለው። በጣም ጥሩ። እንግዲህ ዩኤኢም ማንሳት ካልቀረ የዩኤኢ ሮል ላይ ደግሞ እስቲ ፎከስ አድርገን አንድ ጥያቄ ላንሳ። ተያያዥ ስለሆኑ ጉዳዩ በነገራችን ላይ ለዛ ነው እና ኢትዮጵያን እዚህ መሀል እያመጣን ነው የምናወራው። አይነጣጠልም የቀንድ ፖለቲካ ስለሆነ ዩኤኢ ሪትሪት እያደረገች ይሆን? አሁን የሚያሳዩ ምስሎች ከሶማሊያም ወጣለች፣ ከሌሎች ሀገርም ዊዝድሮ በአንድ ሳምንት ልዩነት ነው በየመንና በሶማሊያ መካከል ይሄ ነገር የተፈጠረውና ዩኤኢ ሪትሪት እያደረገች ኢንቨስትመንቷንም እያወጣች ዊዝድሮ እያደረገች የምትሄድ ከሆነ ኢንቨስትመንት ኢንኮቴሽን ኢንቨስት የሚያደርጉት ምናልባት ኃይል ሳይሆን ተጽዕኖዋ እየቀነሰ ሪትሪት እያደረገች መሆኑን የሚያሳየው ወይስ ሌላ አስተላለፍ መኖሩን የሚያሳየው? ምንድን ነው የሚያሳየን? በዚህ ባለፈው 3 ሳምንታት ያየ ነው። በዩኤኢ እና ሳውዲ አረቢያ መካከልም ውጥረት ነው ያለው። ኦን ቶፕ ኦፍ ዛት ደግሞ ዩኤኢ ሪትሪት እያደረገች ነው ያለችውና ይሄ ምንድን ነው? ምን ያመላክታል? ሳውዲዎቹ እንደዚህ የሚያመሩ አልመሰላትም። አየህ ሳውዲ ማለት ቅድም እንዳልኩ ዞን ነው፣ ስሎ ነው አክት የሚያደርገው እና አክት የሚያደርገው አልመሰላቸው። ግን እርምጃ ሲወስዱ በጣም ፈጣን በጣም ከባድ ስለሆነ እነዚህ ሁለት ሀገሮች እኮ ሊወዳደሩ ይችላሉ። ዩኤኢ 1 ሚሊዮን ምናምን ሰው ያላት ሀገር ነች። አብዛኛው ስደተኛ ነው። ወደ 10 ሚሊዮን ቢኖራትም ትንሽ ነው። ሳውዲ ኢኮኖሚያ በጣም ትልቅ የሆነ ሰፊ ህዝብ ያላት፣ ዲፕሎማሲያዊ ጫናዋ ደግሞ በምስራቅም በምዕራብም ከፍተኛ የሆነ ነውና ባለፉት ሳምንታት ዲፕሎማሲያዊ የሳውዲው ልዑል መጀመሪያ ዲሲ ሄደው እንዳወቅ ዲሲ ሄዶ አስተካክሎት ከተመለሰ በኋላ ወታደራዊ እርምጃ ነው የወሰደው። በአንዴ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ ጫና በማድረግ ኦቨርዌልምን ያደረጋቸው ሾክን አሜሪካኖች የሚሉት አይነት እርምጃ ነው የወሰደው። ስለዚህ ዩኤኢ ታክቲካል ሪትሪት ስልታዊ ማፈግፈግ አድርጋለች። አሁን ከየመን አፈገፈገች፣ ተከትሏት ሶማሊያ መጡ፣ ከሶማሊያ አፈግፍጋ ወጣች። አሁን ሱዳን ላይ ነው። ከሱዳን ሁለት ነገር መጠበቅ አለብን። አንድ ሳውዲ የመንና በተወሰነ ደረጃ ሶማሊያ ላይ ያደረገችውን አይነት ቆፍጠን ያለ ጠንካራ ፈጣን ኦቨርዌልሚንግ የሆነ እርምጃ ሱዳን ላይ ወደ መውሰድ ትሄዳለች ወይ የሚለው ነው። አንዳንድ የሚያሳዩ ነገሮች አሉ። ለምሳሌ ዛሬ ተፈለው 1.5 ቢሊዮን የሚሆን ዶላር በመመደብ ጀቶች እና የተለያዩ ጦር መሳሪያዎች ከፓኪስታን ለሱዳን እንዲመጡ በማድረግ
ኦልሬዲ መሳሪያው ሳይመጣ የሱዳንን ጦር ከፍተኛ ሞራል አቅም በመስጠት አድቫንስ እንዲያደርጉ አድርጋለች። ከኛ ጋር የሚያያይዘው የጋው ነው። አሁን ሳውዲ ከኛ ጋር ጠብ መግባት አትፈልግም፣ መጋጨት አትፈልግም ፎር ነምበር ኦፍ ሪዝንስ። ግን የኤምሬት ተቀጥላ ሆነን ሱዳንን ማትራመስ ውስጥ መሳተፋችን ከቀጠለ አይተውንም። መነጋችን ላይ we are extremely vulnerable ለሳውዲ ከፍተኛ የሆነ የንግድ ትስስር ነው ከነሱ ጋር ያለን። አቅማቸው በጣም ትልቅ ነው። they can hurt our economy, they can hurt our security, they can hurt our diplomacy in so many ways. so አሁን አብይ አጣብቂኝ ውስጥ ገብቷል። ዩኤኢን ከኤምሬት ጋር ያለው ግንኙነት ካሻከረ የሚያገኘው ጥቅም የመሳሪያ ድጋፍ ምናምን ሊቀርበት ነው፣ እምቢ ካለ ማለት ነው። እምቢ ካላላ ደግሞ ከሰሊጥ የተደባለቅ ነገር አብረህ ተወቀጥ ነው የሚባለው፣ ሊወቀጥ ነው። ግን አብይ ብቻ አይደለም የሚወቀጠው፣ እኛም አብረን ነው፣ ሀገራችን ነው አብሮ የሚወቀጠውና አሁን በጣም ከፍተኛ አጣብቂኝ የሆነ ነገሮች አንዳንድ ስማርት ሙቭ እያደረጉ እንደሆነ ይታየኛል። ለምሳሌ ከጅቡቲ ጋር ሄደው መለሳለስ መሞዳሞድ መጀመሪያቸው፣ ይሄንን የባህር በር ብለው የሚያጦዙትን ባዶ ሬቶሪክ ዝቅ ማድረጋቸው፣ ከኤርትራ ጋር ያለውን ነገር ብዙም አለመግፋታቸው በተወሰነ ደረጃ ሴቭ ሊያደርገን ይችላል። አልቲሜትሊ ግን በተለይ በሱዳን ውስጥ ያለንን ጉዳይ ካላስተካከልን ከሳውዲ ጋር መላተማችን አይቀርም። ግን ደግሞ ጠቅላይ ሚኒስትሩ ትላንትና የዓለም ኬዎስ ለኛ ጥሩ አጋጣሚ ነው ሲልም ነበር እና በምን መልኩ ነው ለኛ ጥሩ አጋጣሚ ሊሆን የሚችለው? በምን መልኩ እናተርፋለን ከዚህ ግርግርና ክራይሲስ? የግርግሩ አካል ባንሆን እናተርፍ ነበር። የግርግሩ አካል ባንሆን የትልልቆቹ ኃይሎች መጋጨት እየተጫወትናቸው መጠቀም፣ ቻይናም አሜሪካም ኢንቨስት እንዲያደርጉልን ከነሱ የምናደርገውን ለማግኘት የሚድል ፓወር የምንላቸው ቅድም ያልኳቸው ሀገሮች ውስጥ የሚደረገው ሽኩቻም ለምሳሌ ኬንያ እኮ በጣም እየተጫወተችው ነው። እኛ አካባቢ ኬንያም በደንብ እየተጫወተችው ነው። ከኤምሬትም ከሳውዲም ጋር ከሌሎቹም ጋር አመዛዝና እየሄደች ነው። ኢቨን በተወሰነ ዩጋንዳም ሩዋንዳም ጥሩ እያደረጉ እየሄዱት ያለው። እኛ ግን የቀውሱ አካል ነን። እኛ የቀውሱን የቤት ውስጥ ግጭት ብታደርገው ሳህኑና ድስቱ ሲወራወር የዛ የውርወራው አካል ካልሆንክ፣ የውርወራው ታርጌት ካልሆንክ ዞር እያልክ እነሱ የሚጥሉትን ልትጠቀም ትችላለህ። ወርዋሪና የውርወራ ኢላማ ከሆንክ ግን ተጎጂ ነው የምትሆነው። ምክንያቱም let's not lie to ourselves እኛ አሁን የሚድል ኢስት ክራይሲስ አካል ሆነናል። እኛ በእነኚህ የተፎካካሪ ኃይሎች ውስጥ አንዷ፣ በተለይ ደግሞ ተስማምተው ቱርክ፣ ግብፅ፣ ሳውዲ ኤምሬት ላይ ፎከስ አድርገዋል። እኛ ደግሞ የኤምሬት ተቀጥላ ነን። እኛ ደግሞ የኤምሬት አሽከር ነን። አሽከር ሆነን ሳለን ግጭቱ ሲጀመር ፈረሱን ጥለህ ካልሄድክ አንተ ሎሌ ከሆንክ ፈረሱን እየዘህለት እየሄድክ ለጌታው የሆነው ጉዳይም ኦልሞስት ተመሳሳይ ነው። ግን የአሁኑ ግን ትንሽ ይለያል። በብዙ መልኩ ሴቲንጉ ይለያል፣ አክተሮቹ ይለያሉ ተጨምረው። እንደገና ትራምፕ ራሱ ይለያል አሳሴ ፐርሶና የሚል ነገር ነው እንግዲህ የተረዳሁት እኔ ነኝ በእነኚህ ሶስቱ ነገሮች። ትራምፕ ቱን ምንድነው የሚለየው? በዚህ ውስጥስ እኛ ላይ የሚኖረው ጫና ምንድነው? ወሳኙ እሱ ጉዳይ ስለሆነ አሁን እኮ ለአልሲሲ ጽፎ ነው። ከዛ በኋላ ናሬሽኑ ቅድም እንዳልከው ሙሉ በሙሉ እኛ ከናንተ ጋር ነን ብሎ ነው አቋም የወሰደውም። ደብዳቤውም የተጻፈው ለአልሲሲ ነው። ሌላው በግልባጭ ነው የደረሳቸው ኢትዮጵያንም ጨምሮ ደርሷታል ብለን አሲዩም ካደረግን ለኢትዮጵያ መንግስት እና ምንድነው ልዩ የሚያደርገውስ? መዘዙስ ምንድነው ለኛ እና እንዴትስ ናቪጌት መደረግ ይቻላል? ትራምፕ ዋን ጸጉረ ልውጥ ነበር አሜሪካ ውስጥ ራሱ የአሜሪካ ተቋማት፣ የጸጥታ ተቋማት፣ የተለያዩ ተቋማት ሊቃን ዲፕ ስቴቱ ኤሊቱ ይቃወሙ ስለነበረ እንደ ሉጋም የያዘው ነበር። ያን ሉጋም ሁሉ ተቋቁሞ የሚቀጥለውን ምርጫ እንደገና ተከሶ አሸንፎ ስለመጣ ኢምቦልድንድ ሆኖ በሙሉ ልብና በቁርጠኝነት ነው ወደ ስልጣን የተመለሰው።
ያ ብቻ ሳይሆን ተቋማቱ እጅ ሰጥተዋል። እሱ አሁን ተቋማቶቹ ላይ የሚፈልጋቸው ሰዎች አስገብቷል። ኢምቦልደን ነው፣ ጠንካራ ነው። አሁን ሪጋርድለስ ኦፍ ፖሊሲ ልዩነት ቢኖርም ባይኖርም ይሄን ማመን መቻል አለበት። በጣም አሰርቲቭ ነው አንድ እንደ ትራምፕ። ሁለተኛ አሜሪካ በአሁኑ ወቅት ትራምፕ ብቻ ሳይሆን አንድ ሪያላይዝ ያደረጉት ነገር አለ። ግሎባል ፖሊሲ ሆነው ዓለምን በሙሉ የማረጋጋት ናሽናል ፖሊሲ ፔፐሩን ካየው ቬሪ ክሊር ቬሪ ኢንዲኬቲቭ። እንደ ድሮ የማስመሰል የዲፕሎማሲ ናይስቲ የለም። አሁን ክሊር ነው። ትራምፕ ዋን ላይ ሉጋም ስለነበረበት እጃችንን እያባበለ ነበረ እጃችንን ሊጠመዘዝ ሲሞክር የነበረው። አሁን እንደዛ የለም። አሁን በሽመል ነው፣ በግልጽ ነው። ይሄ ደብዳቤ እኮ በጣም ግልጽ ነው። ፎል ኢን ላይን ኦር ኖ ነው እያለ ያለው። ይሄንን ደግሞ ዲሞንስትሬቲቭሊ በተለያየ አካባቢ ላይ እያደረገ ያለው ነው እና በጣም አግሬሲቭ የሆነ አሰርቲቭ የሆነ ዳይሬክት የሆነ ትራንዛክሽናል የሆነ ፖሊሲ ነው እየተከተለ ያለው እና አንፎርቹኔትሊ እኛም የዛ ያንን ለመቋቋም አስቀድመን አንዳንድ መሰራት የነበራቸው ነገሮች ስላልተሰሩ የሚያሳስበው ምንድን ነው? የእሱ አግሬሲቭ ሆኖ በኃይል መምጣት ብቻ ሳይሆን የኛ ያንን ለማቋቋም የሚያስችለን ውስጣዊ እርጋታ ወይ ስታቢሊቲ፣ ዲፕሎማሲያዊ ቁመና፣ የዲፕሎማሲ ኃይል ሊልን የሚችል አንድም ኃይል አለመኖሩ ቢያንስ እኮ ድሮ የጎረቤቶቻችንን አስተባብረን የአፍሪካን አህጉር አስተባብረን ከሩቁም ከቅርብም ያሉትን ልንጋፈጥ እንችል ነበር። አሁን አንችልም። ኮዝ we are isolated እንደ ፓራያ ስቴት ስለምንታይ የትራምፕ ግፊት አቅም በጣም ጨምሯል። የኛ ተጋላጭነት ደግሞ በጣም በዛው ጨምሯል። ስለዚህ we are really screwed። ወይዘንዚስ እንግዲህ አንድ ሳናነሳ ማንሄደው ባጭሩ የኤርትራ ኢጂፕት እና ሳውዲ አረቢያ አላያንስስ እንደ ኦፊሻል ነው ያደረጉት ብኔ ሴኩሪቲ ኮኦፕሬሽን የሚል ትላንትና ወዲያ አናውንስ አድርገዋልና ኢንአይሶሌሽን ስለማይታዩ ነው እያመጣው በዚህ ውስጥ የማደርገውና ይሄ ለቀጠናው ፓርቲኩላርሊ ደግሞ ኢትዮጵያ ላይ የሚኖረው ጫናስ ምንድን ነው? ይሄንን ደግሞ ከወደብ ፖለቲካ ጋር መያያዙ የግድ ስለሆነ የወደቡም የትራምፕ ደብዳቤም እንዲሁም ደግሞ የነኚህ የሶስቱ ሀገራት አላያንስ ስትሮንገር አላያንስ መፍጠራቸው ለኔ ስለሚያያዙ ነው አንድ ላይ ያመጣዋቸውና ለአሁኑ የትራምፑ ለጊዜ እንተውና ደብዳቤውን የነኚህ ሶስቱ የኤርትራ የሳውዲ አረቢያ እና የግብጽ ትላንትና ወደ ዲፌንስ ኤንድ ሴኩሪቲ ኮኦፕሬሽን የሚል አናውንስ ማድረጋቸው በሌላ መልኩ ደግሞ የኢትዮጵያ የወደብ ጉዳይ አለ፣ ደግሞ የእስራኤልም አለ። ሳነካው እንዳንሄድ ነው ባለንሳት የእስራኤል ደግሞ ፋክተር አለ ሶማሊላንድ ሪኮግናይዝ ማድረግ ይሄ ሁሉ ባለበት ኢትዮጵያ እንዴት አድርጋ ነው ዲፕሎማቲካሊ ይሄንን ናቪጌት አድርጋ ልታልፎ የሚችለው? በተለይ የሪኮግኒሽን ጉዳይ መጣለች። ኢትዮጵያ ኦልሬዲ ማኑ ነክታለች ብላል። ባለፈው ኦልሬዲ ነክታለች ወይ ባትነካው ጥሩ ነበረ፣ ከነካች ደግሞ በደንብ አድርጋ ብታደማ ጥሩ ነበር የሚል ነበር ባለፈው ስትናገር የነበረው ቢቢሲ አፋን ኦሮሞ ላይና ይሄንስ እንዴት ነው ዲስኢንታንጅል ልናደርግ የምንችለው? እነዚህ ሶስቱ ሀገሮች ምንድነው ኢንተረስታቸው? ምንድነው አንድ ላይ ያመጣቸው? ግብጽ በኢትዮጵያ ሬድሲን አክሰስ አድርጋ በአባይ ላይ ያላትን አቅም ይበልጥ እንዳታጠናክር የአባይን አጀንዳ በቀይ ባህር ለማስመለስ ነው እየሰራች ያለችው። አንድ እሱ ነው። ያ የኛና የግብጾቹ ኢንትረስት ኢሪኮንሲሌብል ነው ልትል ትችላለህ። ችግር የለውም። ሳውዲ ከኛ ጋር ችግር የላትም። ሳውዲ ችግሯ ኤሚሬትስ በዚህኛው በእኛው ወገን ባለው ቀይ ባህር ላይ ያላት እያደገ የመጣው ኤሚሬት እያደገ የመጣው የሜሪታይም ተጽዕኖ እንዲቀንስ እንጂ እንዲጨምር አትፈልግም። ከየመን መታቸዋለች። ወደዚህ አፈክፍገው በዚህኛው ቀይ ባህር መስመር ላይ እንዳይሰፍሩ የሚፈልጉት ዩሲ ኢትዮጵያ የባህር በር መጠየቋ ሌጂቲሜት ነው፣ ወደፊት የሚቀጥል ነገር ነው። አሰብ ላይም ጥያቄ ማንሳቷ ችግር የለውም። ይሄ ጥያቄ ግን የቀረበበት ሁኔታ እንዴት ነው የታየው? ይሄ የኢትዮጵያ አጀንዳ ሳይሆን ምክንያቱም የኤምሬት ጉዳይ አስፈጻሚ ሆነን ስለታየን ኤምሬት በኢትዮጵያ ኤምሬት ለመንበር አሰብ ላይ ነበረች፣ ተባራ ነው የወጣችው። ኤምሬት ከአሰብ ከተባረረች በኋላ በኢትዮጵያ ጀርባ ላይ ታዝላ እንደገና ዛተበ ልትመለስ ነው። ሳውዲዎች እኛ በራሳችን ከኤርትራዎቹ ጋር በምናደርገው ስምምነትም ይሁን በማንኛውም ቢኖረን ችግር የላቸውም። የኤምሬት ተቀጥላ ሆነን ኤምሬት በእኛ ስም ተመልሳ እዛ ቦታ እንድትይዝ ደግሞ አይፈልጉም። የኤርትራ ጉዳይ ደግሞ ምንድን ነው? ኤርትራ ከአብይ ጋር የነበረ ግንኙነት አለ። ያ ግንኙነት ተበላሽቷል። በጉልበት ከስልጣን አባረራቸዋለሁ፣ መጥቼ ወራቸዋለሁ። የሰርቫይቫል ጥያቄ ውስጥ ገብተዋል እነሱ።
እነኚህ ሶስቶቹ የጋራ ስምምነት የደረሱት ለተለያየ ምክንያት ነው። ግብጽ ለአባይ፣ ኤርትራ ራሷን ከመጥፋት ለመከላከል የኤርትራ መንግስት፣ ሳውዲ ደግሞ ኢሚሬትስን አሰብ ላይም ሆነ ምጽዋ ላይ ቦታ እንዳይኖራት ለመከልከል ነው። እና በዚህ መካከል እኛ ሳንዱች መሆን የነበረበት ምን ቢደረግ ይሻል ነበር ብለህ ካልከኝ ብዙ ነገር አለ፣ ግን ስለማያደርጉት ቢያንስ የወደቡን ምን እናድርገው? ስፔሲፊክም ስለሆነ ቢያንስ የወደቡን ፖለቲካ ምን ማድረግ ነበረብን? እንዴት እናድርገው? የወደቡና የእውቅናውን ሪኮግኒሽኑ ጉዳይ ቅርቃር ውስጥ ገብተናል እኮ። ወዴት እንሂድ? ተበላሸ እኮ ይሄን ነገር ሳይበስል ሊጡ ሳይቦካ ይጋግሩታል፣ ሳይበስል ያወጡታል። ነው that's the problem። ስንት ሌጂቲሜት የሆነ ፊልም ብሌቨር ኢትዮጵያ በሬድሲ ላይ ከየቦታው ከሩቅ መጥቶ ሰው ሲቀራመጥ ተመልካች ልትሆን አትችልም። ኢታስቱ ሀበሰይ ምንም ጥያቄ የለም። ይሄንን ግን ማድረግ አንደኛ የሌላ ሀገር ተቀጥላ ሆነን ሳይሆን በራሳችን መሆን መቻል አለበት። እኔ ብዙ ሪሰርች አድርጌያለሁ፣ ብዙ ተከትያለሁ። የኢሚሬት እጅ ባይኖርበት ኢሳያስ እና አብይ አይጣሉ ነበር፣ ሊቀራረቡ የሚችሉበት እድሎች ነበሩ። አብይ ኢሚሬቶችን ተማምኖ የኢሚሬቶችን አጀንዳ ተቀብሎ በመሄዱ ከኤርትራ ጋር የማይሆን ነገር ውስጥ ገባን። ኤርትራ ኒድሳስ እኮ እኛና ኤርትራ ልናጠል አንችልም። የኛ ኢኮኖሚና የነሱ ሴኩሪቲ ወደንም ጠላንም it is inseparable። ፖለቲካዊ ሉዓላዊነት ሊኖር ይችላል እንጂ ማህበራዊና ኢኮኖሚያዊና የጸጥታ ሉዓላዊነት ልንነጣጠል አንችልም። ተነጋግረን ልናስተካክል። በነገራችን ላይ አሁን እየመጣ ያለው ለኤርትራም ጥሩ አይደለም፣ ለኛም ጥሩ አይደለም። ኤርትራም ሳንዱች ነው የምትሆነው። ኢንዲፔንደንትሊ ለመሄድ የሚያስችላት አቅም የለም። ወዳ አይደለም ከሌሎቹ ጋር የምትለጠፈው። እኛም ሌሎች ጋር ተለጥፈናል። የሶማሊያውን ደግሞ ጉዳዩ ሰደው የቆየ ፕሮጀክት ነው። አሁን አልገባበትም። በብዙ መልኩ መስራት ይቻል ነበረ። ከሶማሌዎቹም ከሶማሊያም ጋር ጥል ውስጥ ሳይመጣ የሶማሊያንም የሶማሌላንድንም የኛንም ጥቅም ሊያስከብር በሚችለው ስራ መስራት እድል ነበረ። ትዝ ይላል ፈርማጆ በጣም ይቀርበን ነበረ። ብዙ ነገር በነበረበት ወቅት ጦር ሰበቃን ባለፈው እንዳልኩት ነው ለመውጋት ባልተዘጋጀህበት ጩቤ መምዘዙ ነው ችግር የፈጠረብን። ሄድና የዲፕሎማሲ ስራ ሳንሰራ ወታደራዊ ዝግጅት ሳናደርግ የውስጥ አቅማችንን ባላጤነ መልኩ ሳይታሰብበት ለሶማሌላንድ እውቅና እንሰጣለን፣ ወደብ አግኝተናል፣ ፈጣሪ ይመስገናል። በሀገር ደረጃ እንኳን አቅም የሌላ ሶማሊያ በዲፕሎማሲ አሸንፋን ተዋርደን ሶማሌላንድንም ከርተን ከሶማሊያ ምንም ሳናገኝ ወጣንበት። ከዛ መጣንና ከኤርትራ ጋር ሰጣ ገባን። ግጭቶች እየተባባሱ ሄዱብን። ወደቡንም ላናገኝ የኤርትራን ዝምድናንም አጣን ማለት ነው። ይሄ ነው ያለው ሁኔታ። እሺ፣ በጣም ጥሩ። እንግዲህ ባለን ደቂቃ አጭር ጥያቄዎችን ጠይቃለሁ ደግሞ ሰዓት ላለመውሰድ። በኢትዮጵያና በኤርትራ መካከል የቃላት ጦርነት መጀመሩን የሚያሳዩ ነገሮች አሉ። ሰሞኑን ያየ ይመስለኝ ኢሳያስም ትንሽ አምሮ እንዳውም ተናግሮ የማያውቀውም ወደ ስድብ ሁሉ ገብቷል። ሳውዲ አረቢያም የበለጠ ሪጂናል ሮል እንዲኖራት እንጋብዛለሁ ሁሉ ብሏል፣ እደግፋለሁ የሚልም ተናግሯል። በሌላ መልኩ ጠቅላይ ሚኒስትር አብይ አህመድም ትላንትና የሆነ መልስ የሚመስል ነገር ሰጥቷል። በእርግጥ ከ2-3 ወር በፊት ፓርላማ ላይ ጠቅላይ ሚኒስትርም በደንብ አድርጎ የመጨረሻ በቃ እንዳውም ጉዳዩ ያበቃለት ነው የሚመስለው ራሱ ስታየውና በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የመሄድ እድል አለው ወይ? ባጭሩ ሰው አጫጭር ጥያቄዎች ነው የምጠይቀው በቀሩት 10 ደቂቃ። ኦኬ ሞገስ፣ ይሄ የኢትዮጵያና የኤርትራ ጉዳይ አይደለም። አሁን የኢሳያስና የአብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዜሮቹ የውጭዎቹ ናቸው። የመዋጋት ያለመዋጋት ውሳኔ ራሱ የአብይና ኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለመዋጋት፣ ሰላማዊ ማውረድ ያለማውረድ ከእንግዲህ በኋላ ከቁጥጥራችን ውጪ ወጥቷል። ሉዓላዊነታችንን አሳልፈን ሰጥተናል። የኛ መዋጋትና አለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ
ከአካባቢ ከወጣች ላንዋጋ እንችላለን። አይ የሞት ሽረት አደርጋለሁ ሱዳንን አልለቅም ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። አብይን ገፍታ ወደ ጦርነት ካስገባች ደግሞ ሳውዲ ትገባበታለች። ሶ let's not kid ourselves። የዛሬ 3 ወር 2 ወር ኢሳያስ እና አብይ ወደ ጦርነት የመግባትም ያለ መግባትም አትሊስት የተወሰነ በቁጥጥራቸው ስር ነበረ። ቱዴይ ኖ ኢትስ ኖት ኢትስ a different world። ባለፈው ወር የነበረውና ዲሴምበር መጀመሪያ ላይ የነበረውና ጃንዋሪ ላይ ያለው የተለየ ሁኔታ ነውና የቃታል ጦርነቱ አሁን ድምፁ የሚጨመረው ቤዚካሊ ከሪያድና ከአቡዳቢ ነው። በዝሆኑና በቄረስ እንደሱ በነብሩ መካከል እኛ ድመት ነን አሁን እዛው ድመት እንዳንሆን ነበረ ምኞቴ። ኦኬ ወደ ቀጣይ ጥያቄዎች ሊድ ጀዋር የህዝባዊ ትግሉ ምን ላይ ነው? በቀጣይስ ምን እንጠብቅ? አሁን በመሃል ላይ ጀዋር ኮስምኗል፣ ከስሯል፣ ከሽፏል የሚሉ ሰዎች ስላሉ በተደጋጋሚም አንተም ስለምትሰማ ምን እንጠብቅ? ቅድም ኩክ እያደረግን ነው ብለኛል፣ ግን በቀጣይስ የምንጠብቀው ነገር አለ? ተስፋ አለ ወይ በትግል በኩል? እኔ ከስሬ ሀገራችንና ህዝባችን ተትረፍ ወዳጄ። እሺ ትግል ስታደርግ አሲዩም አድርገህ አንተ የምትገባበት ነገር አለ። ኦልሬዲ ያሉ ነገሮች ያልጠበቃቸው ነገሮች ከአቅም በላይ የሚሆኑ ነገሮች አሉ። ለምሳሌ መጽሐፍ ውስጥ እንደጻፍኩት እቅድ ስናወጣ መለስን ለመጣል ነው። መለስ ሲሞት ወር ቱ ቼንጅ አወር ስትራቴጂ። መጀመሪያ አካባቢ ሪጂም ቼንጅ ለማድረግ ነበር ትግል ያቀን ነው። ከዛ የአረብ ስፕሪንግ የሀገሮች መፍረስን ሲያመጣ ኖ የስርዓት ለውጥ ሳይሆን የስርዓት ጥገና የስርዓት ሪፎርም መሆን አለበት ብለን አድጀስት አደረግን። አሁን እየመጣ ያለው ከአቅማችን በላይ የሆነ የሚድል ኢስት ፖለቲካ ምንድን ነው የሚለውን ማጥናት በጣም አስፈላጊ ነው። እሱም በደንብ እያጠና ነው። አላማችንና ስራችንን ሳንተው ለምንሰራው ስራ አጋዥ ነው ወይስ ጎጂ ነው? ላለምነው ውጤት ያሰናክለዋል ወይስ ያባብዘዋል? ምንድነው አላማችን? ሀገረ መንግስቱን መታደግ ነው። ጦርነቶችን ያሉትን ማክሰም፣ ሌሎች እንዳይመጡ መከላከል ነው። ረጋ ብለን ማየት ያስፈልጋል። እሱን ነው እያደረግን ያለ ነው። አምና አላማው ሰርጂካል ኦፕሬሽን ብለህ ነበረ። አላማውና አብይን ሪሙቭ ማድረግ ነው፣ ኤክሳይዝ ማድረግ ነው ብለህ ነበረ ለይተህ እና ያኛው ላይስ ሪቪዚት እያደረጋችሁ ነው ወይስ? ሁሉንም ሪቪዚት ነው እያደረግን ያለ ነው። ከታክቲክና ከስትራቴጂ ደረጃ መቀጠል ያለባቸው አሉ፣ መሻሻል ያለባቸው አሉ፣ መቅረት ያለባቸው አሉ። ይሄ የውስጥ ስራ ስለሆነ ሚዲያ ዲስከስ አላደረገውም፣ ግን አሁን እየሆነ ያለው ነገር ኤክስትሪምሊ ኮንሲኩዌንሻል ነው ለሀገራችንና ለህዝባችን ለምንሰራው ስራ። እሱን እየተከታተል ነውና በሂደት ግን ትግሉን እንቀጥለዋለን። የታክቲክ አድጀስትመንት ይኖራል። እዛው ላይ በአጭሩ ጠቅላይ ሚኒስትር አብይ ከወር በፊት በተናገረው እንደው ቃሉን እንጅሬ ነው ያለው። እንደ እንጅሬ አንድ በአንድ አራግፈናቸዋል ብሎ ተናግሯልና የተራገፉትና ያልተራገፉት እነማን ናቸው? እንግዲህ ጀነራሊ ባንዳውንም ባዳውንም ተቀናቃኞቹንም ብሎ ነው የተናገረው፣ ጠላትም ብሎ ነው የተናገረው። ወይ እኛን አራግፎ እሱ አንበሳ ሆኖ ሀገራችንን ቢመጣ ችግር አልነበረበትም። የአንበሳዎቹና የዝሆኖቹ ድመት ሆኖ ወይም ደግሞ ለኤሚሬትስ ድመት ለሳውዲ አይጥ ሆነች ሀገራችን በሱ አመራር ስር። የኛ መራገፍ ችግር የለውም። ፋይን ዊ አር ኤክስፔንደብል ነው። ያ አይደለም ትልቁ ነገር። እኔ አልቴል ኦነስትሊ በሙሉ ሁላችንን ማሸንፎ ደረማምሶ አሁን ባለበት ነው አይስ ቶክ ሎት አባውት ዲሞክራሲ። አሁን በሰለ ዲሞክራሲ አይደለም ማወራው ነው። ትልቁ ማወራው የሀገር ሰርቫይቫል የህዝብ ሰርቫይቫል ኩዌሽን ውስጥ ገብቷል አሁን እና ሀገራችንን የወጠምሾች መጫወቻ የወጠምሾች እግር ኳስ ነው ያደረጋት። ያ ባለበት ለራሱ አይጦ ነው እኛን ቁርጫ ማለት እኛን ሲያራግፍ እነሱ ደግሞ እንደ አይጥ እያባረሩት ችግር ውስጥ እንዳይገባ
እሺ ጥሩ። ኦፌኮ ባለፈው መግለጫ አውጥቶ ነበርና ወደ ዝርዝር ጉዳዩ አልገባም። በቢቢሲ አፋን ኦሮሞ ላይ ተናግረሃል። በእርግጥ እሱን እንግዲህ ሁሉም ሰው አፋን ኦሮሞ አይሰማም። ግን እኔ የፈለግኩት ኦፌኮ ውሳኔ እንደ ፓርቲ ውሳኔ ወስናችኋል ኖቬምበር መጨረሻ አካባቢ ላይ እና እንከልሳለንም ብላችኋል። ሁኔታውን አይተን እንከልሳለን ብላችኋል። ይሄ ማውራው ከምርጫ ጋር ተያይዘው የመሳተፍ አለመሳተፉ የት ነው የምንሳተፈው፣ ምን ያህል ነው የምንሳተፈው የሚለውን ልንከልስ እንችላለን የሚል ነውና የተከለሰ ነገር አለ ወይስ ኦሪጂናሊ ባስቀመጣችሁት መሰረት ላለመሰረዝ ብቻ የተወሰኑትን ሰዎች እዚህም ጣል አድርጋችሁ ነው የምትቀጥሉት? ያው ለምርጫው የቀረው 4 ወር ነው ብዬ ነው። ለመሳተፍ ላለመሳተፍ የወሰንበት ምክንያት እኮ አለ ኦሮሚያ ውስጥ እና ሌሎቹ ከዋና ከተማ ውጭ ያለው አባላቶቻችን፣ ደጋፊዎቻችን፣ ካንዲዴቶቻችን የህይወት ህልውና ስጋ ስለሚኖርባቸው ምንም ለውጥ ለማያመጣ ነገር የሰዎችን ህይወት እንዲቀጠፍ በማንም ዱርዬ ሚሊሻና ወሮበላ ህይወት መንግስታዊ ቢሄቪየር አይደለም ያለው። ዱርዬዎች ቢሄቪየር ባለበት የሽፍታ እንኳን ሽፍታ ራሱ እኮ ኮድ አለው። ኤቲካል ኮድ የሌለው ማኖር ስላለመግባት ነው። ያ የሚለወጥ ከሆነ ያስቀመጥናቸው ምክንያቶች ደርድረን አስቀምጠናል። ለምን ያን ውሳኔ እንደወሰድን እነዛ ነገሮች የመሻሻል የሚያሳዩ ከሆነ አቅማችን ሪቫይዝ እናደርጋለን። ድርጅታችን ፕራግማቲክ ነው፣ ፍሌክሲብል ነው። በጥናት ላይ በመረጃ ላይ የተመሰረተ ስራ ነው የምንሰራው። ስለዚህ አሁን ባለው ሁኔታ በየቀኑ በየሳምንቱ ነገሮችን እየገመገምን ነው ይህን ያለ ነው። መሻሻል የሚመጣ ከሆነ ኤኒታይም እንቀይራለን። እስካሁን ግን ለመቀየር የሚያስችለን ምንም ነገር የለም። ሁኔታው መሰረታዊ ሁኔታዎች ለውጥ የለም። እሺ አንድ ምናልባት ከመንግስት ጋር መንግስት የሚለው ልተውና ከአብይ ጋር እርቅ ቢቀርብ የመታረቅና እንዲሁም ታርቆ ደግሞ የኢትዮጵያን ፖለቲካም ለማከምና ለመለወጥ እቅዱ ወይም ሀሳቡ ቢኖርሃል ጥሪው ቢቀርብልህ አውቶ እንትን ነው የምጠይቀው። ከኔ ጋር እኮ ምንም ጥል የለንም። እኔ ከታጠቁ ኃይሎች ጋር ነው መታረቅ ያለበት። የኔና የአብይ ጥል እኮ የቃላት ጥል ነው። ህዝቦችን የሚያጋድል ጥል አይደለም። የገበሬውን ህይወት የሚያስቸግር አይደለም። የህዝቡን ሰላም የነሳ አይደለም። ኢኮኖሚውን ያዳሸቀ አይደለም። ከኔ ጋር አይደለም፣ ወይም ደግሞ ከሲቪል ፖለቲከኞቹ ጋር አይደለም። እኛ ትልቅ ውድድር መሆን ያለበት ከታጠቁ ኃይሎች ጋር የጠመንጃ ላንቃ እንዲዘጋ ውድድር ውስጥ ይግቡ። will be happy to participate። ምንም እንትን የለንም እና እኔም ሆንኩ ሌሎቹም አብረን የምንሰራው ሌሎች የተቃዋሚ ኃይሎችም ትልቅ ውድድር መሆን ያለበት ስቴፕ 1 ጦርነት ለማቆም ከታጠቁ ኃይሎች ጋር ይሄ የድለላና የጅንጀና ስራ ሳይሆን ሲሪየስ የሆነ ወጣቶቹን ወደ ጫካ ያስገባው የፖለቲካ ምህዳሩ መጥበብ፣ መንግስታዊ ሽፍተኝነት፣ የትውልድን ዓላማ ያጨናገፈ ሊሳካ የማይችል ሀገርን ያከሰረ ተራ የአምባገነናዊ ጀብደኝነት ነው ይሄን ያመጣው። ያን ጀብደኝነት ትቶ ኢትዮጵያ በአንድ ሰው ልትሻገር እንደማትችል ኢትዮጵያ በሀገር መገንባት እንደማትችል ይሄ ሀገርን አፈራርሶ የአንድ ሚጢጥዬ ሀገር ተቀጥላ ያደረገንን ፖሊሲ ትቶ ከታጠቁ ኃይሎች ጋር ድርድር ውስጥ መግባት። ከኛ ጋር ያለው የፖለቲካ ልዩነት እኮ ኤኒታይም ሊፈታ የሚችል ነው። የማይፈታውን ደግሞ ግማሹን በድርድር ግማሹን በምርጫ ሌላውን በቅርጫ እንፈተዋለን። ችግር የለውም እሱ። ጦርነት ግን መቆም አለበት። ወደዛ ነው ቅድሚያ መስጠት ያለበት። ቅርጫ ያልከው ለመካፈል ነው። ካልሆነ በሬው በህይወት መቆየት ካልቻለ ተካፍለን እንበላዋለን ነው ወይ? እንዳይሳሳቱ ብዬ ነው። ቅርጫ የምልህ የፓወር ሼሪንግ ልትገባ ትችላለህ። አንዳንዱን በድርድር ታደርገዋለህ። አንዳንዱን መሸናነፍ ካልቻልክ የምትካፈለው ነገር ሊኖር ይችላል። ዳስ ፖለቲክስ እኮ በዛ በሶስቱ ነው የምታደርገው። አንዳንዱን ፖለቲካ በምርጫ ታደርገዋለህ፣ አንዳንዱን በድርድር ታደርገዋለህ፣ አንዳንዱን ደግሞ መሸናነፍ ሲያቅትህ ደግሞ ወደ እንትን ትገባለህ፣ ወደ ኮምፕሮማይዝ ትገባለህ። በጣም ጥሩ። አይ ሌሎቹ ኢትዮጵያን ለቅርጫ አቀረቡ እንዳይሉ ነው። በደንብ ክላሪፋይ አድርገህ እንድትሄድ ነው ዘመኑ። ኢትዮጵያ ሳይሆን ስልጣንና ፖሊሲ ማለት ነው። ኤግዛክትሊ። እኔም ለዛ ነው ኦልሬዲ እንትን እንዳይሆን ነው የሚዲያም ስራ ስለሆነ እንትን ማድረግ ማስተካከል። የመጨረሻ ጀዋር የፖለቲካ ጫማ ቢሰቅል አት ሰም ፖይንት
ምን ሆኖ ልናገኘው እንችላለን? ምን ሰርቶ ይበላል? ያው የገቢ ነገርም በተደጋጋሚ እየተወራ ነውና ጀዋር ምን ሰርቶ ይኖራል? ይሄ ፖለቲካውን ቢተው አንደኛ በምን ላይ ጀዋርን ልናይ እንችላለን? እግረ መንገዱንም ጀዋር በምን ላይ ሊሳተፍ ይችላል? ምን ሰርቶ ይበላል? ብተው በጣም ጥሩ አስተማሪ ነው በነገራችን ላይ አመን ሪሊ ጉድ ቲቸር መምህር መሆን ፈልጋለሁ። ፖለቲካውን ሳልተው ራሱ ነገሮች ቢመቻቹ ሀገር ቤት እንደገባው እኮ የሴኩሪቲ ሁኔታ ምናምን ተባብሶ ነው እንጂ ዩኒቨርሲቲ ማስተማር ፈልጋለሁ። ለመኖር እኔ እኮ ገበሬ ነኝ አይታላል መጻፌን ትምህርት ትቼ እኮ ግብርና ውስጥ ገብቼ ነበረ። አይ ወንት ቱ ፋርም ያም ካልሆነ ደግሞ I'm a smart man እኮ I'm a well educated guy I can rent my brain you know እግረ መንገዱን አሁን ሽቀላው እንዴት ነው ለማለት ያህል ነው። አለፈው የገቢውን ሶስቱን ሰምታል እንዳልነው ዞሬ ለማምጣት አይደለም ግን ያው ተያይ ስለሆነ አንተ ወራዊ ወጪ ዝጋልኝ አለ ማለት ብቻ ጥሩ ነው። እኔ እኮ ቸገረኝ። አንድ ቀን መናጢ ነው የሚበላውን አጥቶ መንገድ ላይ ሰው ይለምና ይላሉ። አንዳንዴ ቢሊዮነር ነኝ ይላሉ። አንዳንዴ let me give my adversaries advice narrative የትርክት ላይ አንድ ትርክት ካያስክ ፕሮፓጋንዳም ከሆነ ማለት ያን ትርክት ያዝና ስቲክ ቱ ኢት ምን ታታስተመጣ ቀይ ቀለም ከሆነ ያንን ቀይ ቀለም ብቻ ግፋው። በዚህ ቀይ እየጣልክ በዚህ ቢጫ መታረቅ ከሆነ እርስ በርሱ ይፋለሳልና አልহামዱሊላህ አለን ጥሩ ያለን። እሺ መልካም ሁሉ እንመኛለን። የመጨረሻ መልእክት የምታስተላልፈው በዚሁ በዛ እናበቃለን። መልእክት ለህዝቡ ዛሬ በጻፍኩት ላይ መጨረሻ ላይ ያስቀመጥኩት እየሆነ ያለውን ነገር ሁለት ነገር በከፍተኛ ሁኔታ እየመጣ ነው። ሀገራችን ላይ ደግሞ እየተገናኘ ነው። አንዱ የዓለም አቀፍ ኮምፒቲሽኑ በሶስቱ ሀያላን መካከል ያለው ኮምፒቲሽን ጠጥሮ መጥቷል። የሶስቱ ኮምፒቲሽን አፍሪካ ውስጥ ሶስት ሀገሮች ላይ ያነጣጠረ ነው። ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ላይ ነው። ለምን? አፍሪካ ውስጥ አራት ጠንካራ ወሳኝ ስትራቴጂካሊ በጣም ወሳኝ ሆኑ አራት ሀገሮች ያሉት ትልቆቹ ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ነበሩን በልድሮ አይተህ እንደሆነ እነኛ አራቱ ሀገራት አሁንም በግሎባል ኮምፒቲሽን ውስጥ ሚና አላቸው። እነሱን ወደዚያ የመሳብ ከፍተኛ ፉክክር እየተካሄደ ነው ያለው። አንድ እሱ። ሁለተኛ መሀል ላይ ያሉት ትልቆቹ ሀያላን ሳይሆን አህጉራዊ አካባቢያዊ ሀያላን ሪጂናል ሄጅሞንስ የምንላቸው ማዕከላዊ ገቢ ያላቸው ሀገራት ደግሞ አቅማቸው ብቻ ሳይሆን ፍላጎታቸው አምቢሽናቸው በጣም ጨምሮ ፉክክራቸው በጣም ጦዟል። እነሱም ደግሞ እንደለመታደል ሆኖ እኛ ላይ ያነጣጥረዋል። የአሜሪካም የራሻም እነሱ ማሽራሻ ግን የአሜሪካም የቻይናም እኛ አይን አለ። የቱርክ የእስራኤል የሳውዲ የኤምሬትስ ጉዳይም እኛ ላይ አለ። በሁለት ፕሬዠር ነው እነኚህ ሀያላንና ትልቆቹ ሀያላንና ማከለኞቹ ሀያላን በየጊዜው በሚለዋወጥ ትብብርና ትስስር እየሄደ እኛን በጣም ነው የሚያውከረን። እኛ ደግሞ በውስጥ ግጭት ተመናምነን ኢኮኖሚያዊና ወታደራዊ አቅማችን ማህበራዊ አቅማችን በተመናመነበት መጥፎ ግጥምጥሞች ነው፣ በጣም አደገኛ የሆነ ግጥምጥሞች ውስጥ ነው ያለ ነው እና ይሄንን ህዝባችን አንደኛ ይሄን በደንብ መከታተል አለበት። we have to understand it ምክንያቱም last 10 years በዚህ የውድድር ዌብ ውስጥ የተያዙ ብዙ አገሮች ፈራርሰዋል። እኛም ራሱ አለመፍረሳችን እስካሁን ሚራክል እንደ ሃይማኖት ሰው እየጸለየ በተቻለ መጠን የሀገሪቷ ልሂቃንና ህዝብም ሀገሩን ከዚህ ቀውጢ ጊዜ ለማትረፍ መረባረብ ይገባዋል። እንዲረባረብ አደራ ማለት ፈልጋለሁ። እሺ እኔም አመሰግናለሁ። ከዚህ በላይ መክፋት ስላልፈለኩኝ ነው። እኔም እንዳንድ ግለሰብ ገበያም ስምም ጣፍቶ እንዲቀጥል እመኛለሁ።
የዛሬው የነን ይመስል ነበረ። እንግዲህ በቃላችሁ መሰረት ትላንትና እናቀርባለን ብለናል፣ አቅርበናል። ጀዋርም ተስማምቶ ስለመጣ እግረ መንገዱን በእናንተ ፊት በጣም ላመሰግን እወዳለሁ። በዚህ ብቻ እናበቃም፣ ግን ለዛሬው በዚህ ይብቃን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።